እህታችንም ዛህራ በተደጋጋሚ ነው የምነግርሽው፣ በውስጥ ምክርሻለሁ። እንዳይቱን ነገር ታዩ ወንዶች አሉ እነሱ ይበቃሉ። አንቺ ሼክ ፎዛን ፈቷ ተለቅ ያለ ሼክ ፎዛን አያችሁ ምን እንደሚሉ ሴሊ ለዳዕዋ መውጣትን በተመለከተ መጀመሪያ ራሷን ትምከር ነው አሉት። መጀመሪያ ራሷን ትምከር ነው አሉት። ስለዚህ እህቶች ባረከላሁ ፊኩም ብትችሉ ሴቶችን ሰብስባችሁ ተማሩ። ከዚያ ውጭ በተረፈ ሴቶችን ውጡ እያላችሁ ተናገሩ ያልን እድል አንስጥ፣ መከልከል እንኳን ባንችል። እናም ምንም በተቻለ መጠን እኔ በውስጥ ስለመከርኳት ነው። ዛህራን ፊቷንም ነግራችሁ በውስጥ ምክርያታለሁ። እኔ ዛህራን አሁንም የምናገረው ግድ ሙራዲም ተናገሪ ስላለ ይሄን ነገር እንዳይደግመው ነው የምናገረው ማለት ነውና ይከለክለኝን ማስረጃ እስቲ ከቁርአንና ከሐዲስ ማለት ቀልቡ በሽታ ያለበት ሰውዬ ለተክቢር بالقول ሳይሆን በንግግሯን ማለስለስን ሳይሆን መናገር የሚከለክላትን አንድ ሐዲስና ቁርአን ማስረጃ እስቲ ከዛ ተዋዱ ማስረጃ እስቲ የሴት ድምጽ ለእህታችን ዛህራ የሴት ድምጽ ይጠላቀን አውራ ነው አላልኩም እኔ ላኪን ድምጽሽ አንቺ ግን ይፈትናል። ድምጽሽ በጣም ነው የሚፈትነው። አሁን ምሳሌ ያንቺ ድምጽ ይፈትናል። ብዙ ወንዶች በማስተማር በተመለከተ አቂቃ ነው ቴሌግራም እና ማስተማራቸው። ምክንያቱም የሚመጣው እህቶች ቴሌግራም ገብተሽ ወይም የሆኑ ክርስቲያን ሴቶች ካሉ ክርስቲያኖቹን እዚያ ግሩፕ ያስገባችሁ የሚቻላችሁትን ነገር አስተምሩ። መልካም ስራ ነው። አማ በሶሻል ሚዲያ እየወጡ በተለይ ወንዶች ባሉበት ለሙእሚን ሴት በተለይ አቂዳዋ ሰለፊ የሆነ ሴትዮ በሚንሃጇም በአቂዳም ጥርት ያለ ሴት ወንዶች ባሉበት ቦታ አታወራም። አይነል ሀያ የሚባለው ምን አይደለም። አማ አንቺ ሚዲያ መውጣትሽ ኢባዳ ላይ እንኳን ራሱ ተልቢያ ላይ ሐጅ ላይ እኮ ወንዶች ባሉበት ቦታ ድምጿን ዝቅ እንድታረግ አዛን እንዳታደርግ ኢቃም እንዳታደርግ ሐታ ፈርድ ሶላት በጀህር የሚሰገዱ ሶላቶችን እንኳን ወንዶች በአካባቢዋ ካለ ድምጿን ዝቅ አርጋ ነው ተባለችው። ድምጿን ዝቅ ሐታ ኢባዳ እንኳን ማለት ነው አላህ Subhanahu Wa Ta'ala ያዘዘውን ኢባዳ እንኳን ወንዶች ባሉበት ቦታ ድምጽሽ ዝቅ እንድታረግ ታዘዝሽው። እምትሰሪው ስራ እንከር ያረኳለ መልካም ስራ ነው። ላኪን ግን ከመሰለው መፍሰዱ የበዛ ነው። ማድረግ የለብህም። ግልጽ ነው የምነግርህ። ግቢ አውሪ ላ ወንዶች በቶቻችን ምስቶች ገራ ሊኖርና ይገባል። ገብቷችኋል? እኔ ሚስት ማን ነው አሁን ወንድም የሙራድ ሚስትህን ወጪና አውሪ ትላታለህ፣ በዳዕዋ አትላትም። ወከዛሊክ እንማላትም። ስለዚህ ሴቶችን ብንችል ሲወጡ መከልከል አለብን። እንዳይወጡ ማስተማር አልከለከልንም። እህቶችን ያስተምሩ፣ ምንም ችግር የለብንም በዚህ በኩል። አማ ሶሻል ሚዲያ ላይ ይወጡ አውሩ ማለት ላ والله ይሄ እህቱን ከሚወድ ሚስቱን ከሚወድ ገራ ካለው አቂዳው ሚንሃጁም ሰለፊ ከሆነ ሰው አይጠበቅም።